አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ቤተሰቦቼ? እኔ አልሐምዱሊላህ ደህና ነኝ። ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ይበልላችሁ እያልኩኝ ዛሬ እንግዲህ ብዙ ጥያቄዎች ጠይቃችሁኛል ማለት ነው። በባለፈው በሰራሁት ቪዲዮ በቤቱ ጉዳይና ዛሬ አንዳንድ ነገሮች ላብራራላችሁ ሞክራለሁ የማውቀውን ያህል ማለት ነው ኢንሻአላህ። ያን ከማድረጌ በፊት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ መጀመሪያ ቪዲዮውን እዩልኝ። ላይክ ስታዩ መጀመሪያ ላይክ እያደረጋችሁ ጀምሩ። ይሄ የምታዩተኝ እንግዲህ አዲስ በኮሪደሩ ልማት የተሰራው የበፊት ሽባምቦን የነበረ ይሄ የምታውቁ ሰዎች ማለት ነው ጊዮርጊስ አካባቢ የነበረው እንደዚህ በአዲስ ተሰርቷለኝና ማንጎ መናፈሻ የነበረው ማለት ነው እንደዚህ ሆኗለኝ። በጣም ነው የሚያምር። በአካል ደግሞ ሄዳችሁ ብታዩት በጣም ያምራል። ህዝቡ እንዳለ እዚህ ሆኖ በጣም ደስ ይላል ማለት ነው። ያያችሁ ሰዎች አይታችሁታለኝ እና በተረፈ ደህና ናችሁ ወይ? ቦታውን ለመናገር ያህል ነው ወደ ገደለው ስገባ ማለት ነው። ብዙ ልጆች በመታወቂያ ነው ወይ ቦታ የእንትን የሚባል ቦታ ለመግዛት መታወቂያ ያስፈልጋል ወይ? እና ደግሞ ቀበሌ 14 ነው ብዙ ቦታ የምትጠይቁኝ ማለት ነው። ቀበሌ 14 ቦታ ስንት ነው እንደዚህ ፈልገን የምትሉ አላችሁና የሁላችሁንም ኢንሻአላህ አብራራላችኋለሁኝ። መጀመሪያ ስጀምር ባለፈው በነገርኳችሁ ቪዲዮ ላይ በመታወቂያ ያስፈልጋል ወይም ደግሞ ከባህር ዳር ቅርብ ነኝ ግን መታወቂያ የሌለን በውስጥ እንትን የምትሉ ልጆች አላችሁ ማለት ነው። ብዙ ልጆች መታወቂያ ከሌላችሁ የላችሁም ነው። መታወቂያ ባላችሁበት ቦታ መቀበል የምትችሉ ማለት ነው። አሁን ለምሳሌ ሐሙሲት ከሆናችሁ የሐሙሲት መታወቂያ ካላችሁ በዛው በሐሙሲት ነው ምሪት የምትመሩትኝ ማለት ነው። እዚህ ደግሞ ባህር ዳር ያለ ሰው ደግሞ የባህር ዳር መታወቂያ ያለ ሰው ነው በባህር ዳር የሚመረው። ያው ባህር ዳር ይባላል። ባህር ዳር ያሉት አሁን ባለፈው መሸንቲ ምናምን የተሰጧሉ። ስለ ውስጡ እኔ አላህ አለም ብዙ እንደዚህ ነው ብዬ መናገርም አልፈልግም። ብቻ በመታወቂያ ነው መታወቂያችሁ የዚህ መሆን አለበት እኔ የተባለው። ሌላው እንግዲህ ስላልተመዘገብነኛም ውስጡን በዲጂታል ነው የሚባል ወሬም አለ። አላህ አለም ያገባ ያላገባ የሚባል ነገርም አለ። ያያንም እንግዲህ ብታጣሩ ጥሩ ነው። ከሀገር ውጭ ነኝና መታወቂያ ማሳደስ ይቻላል ወይ? እናንተ ከሱ ናቸው እዚህ አይቻልም። መጣችሁ በአካል መገኘት አለባችሁ ነው የሚለው ህጉ ማለት ነው። እና ደግሞ ቦታ ስንገዛ እንትን መታወቂያ ያስፈልገናል ወይ? እንዴ መታወቂያ ግድ ነው እንጂ አሁን እናንተ እንዴት ነው ስታስቡት ማለት ነው። ያለ መታወቂያ እንኳን ቤት በስማችሁ ለመግዛት ነውና ለውክልና እንኳን እኮ መታወቂያ ግዴታ ነው። ውክልና እንኳን ስትቀበሉ ወይም ውክልና ለሰው ራሱ ስትሰጡ መታወቂያ የግድ ነው። መታወቂያ ማለት እኮ የኛ ማንነት የሚገልጽ ግድ ነው። ይሄ እንዴት ነው ቤት ልትገዙ ብላችሁ መታወቂያ ያስፈልጋል ወይ? ወይም ደግሞ በስማችን እንደዚህ በሱና በእኔ እንደዚህ ተነጋግረን ቤት ልንገዛ ነበር ከሱ መታወቂያ ግን የለኝም ፓስፖርትም የለኝም እንዴት ነው የሚገዛው? ይሄን ነገር እህቶቼ ወንድሞቼ ብታጣሩ ጥሩ ነው። በተለይ ደግሞ ሴቶች ማለት ነው እንደዚህ ቤት ስትገዙ ለኩል ቤተሰቦቻችሁ ቢኖሩበት አሪፍ ነው። እንደዚህ የሆነ እንትን እየነገራችሁ ልጆች ስላላችሁ ነው ያለ መታወቂያ ይቻላል ብለው። እንዴት ነው ያለ መታወቂያ የሚቻለው? ያለ መታወቂያ የሚቻል ነገር የለውም። እና ይህን ነገር አጣርታችሁ ግቡበትኝ ይላለሁኝ። ሌላ ቦታ ቀበሌ 14 እኔ ሰሞኑን አላህ አለም ኮተቲና ባለፈው ግና እንደነገርኳችሁ 7-8 ልጆች ጠይቃችሁኛል ማለት ነው። 14 አሁን እኔ እንደቆመ ነው የማውቀው። ለ6 ወር ታግዶ ነበርና አሁን ሰሞኑን እኔ አላህ አለም አልጠየኩምም። ቦታ ይኖር ይሸጥ አይሸጥ ምናምን ማውቀው ነገር የለኝም እና ኢንሻአላህ ካለ የሚሸጥ ካለ ጠይቅላችኋለሁ። ቦታ መግዛት የምትፈልጉ ግን ሌላ ቦታ ካርታና ፕላን ያለው መዞር የሚችል ህጋዊ የሆነ ቦታ አለን። እኔ 14 ስላችሁ የቆጠጤናን አካባቢ ነው የነገርኳችሁ። ቆጠጤና ስለምትሉ ነው። መግዛት የምትፈልጉ ሌላ ቦታ ላይ አለ። አሁንም ቢሆን መጠየቅ የምትፈልጉ ልጆች ስልኬ 0930 35 64 28 ነው። እሱንን በምትፈልጉት መጀመሪያ ላይ ወስናችሁ መምጣት ያለባችሁ ማለት ነው። ስንት ካሬ እንደምትፈልጉ ከዚህን እስከዚህን ያህል ብር ብላችሁ
እናንተ የምትችሉትን ማለት ነው። የጭቃ የቡልኬት ምናምን የሚለውን ነገር ይሄን ነገር አጣርታችሁ እርግጠኛ ስትሆኑ ነው ወደኛ መምጣት ያለባችሁ እንጂ በምችለው ነገር ሁሉ አገናኛችኋለሁኝ። በተረፈ ባህር ዳርን እስኪ ጎብኟት። አታምሩ? ጸዴ ሀገራችን። እዚህ ላይ ግቡ አትግቡ እየተባልነ ነው ከዚህ እንትኗ ማለት ነው። እኔ በጣም ነው የምፈራው። አያችሁት ህዝቡ እዩት፣ ማሻአላ ሁሉ በቃ እዚህ ነው። እዚህ ደግሞ የምትዝናኑት በምንድነው? በነፃ ብር ሳትከፍሉ ንጹህ አየር ሸምታችሁ የምትሄዱበት ሀገር ማነው? ባህር ዳር። ባህር ዳር ናተኛ። እዚህ ላይ እንግዲህ በመርከቧ ንግቡ ብለውን፣ እኛ ግን በጣም ፈራን። እኔም ጓደኛዬ ንግባ ስትለኝ እኔ አልገባም አልኳትኝ። እኔ በጣም ነው የምፈራ እንደዚህ በባህር መሄድ። ግን አንድ ቀን ሳልሞክረው አልቀርም። ኢንሻአላህ ለ20 ደቂቃ ተንሸራሽረን 1000 ብር ነው ያሉን ክፍያው ማለት ነው። ለ20 ደቂቃ ትንሸራሸራላችሁ፣ የምትከፍሉት 1000 ብር ነው። 2-3 ሰው ብትሆኑ አጋሽታችሁ ማለት ነው የሚከፈል። እዛ ጋር የምታዩትኝ ደግሞ እስኪ ማን ነው የሚያውቀው? ይችን መናፈሻ ማን ነው የሚያውቃት? አይቱ ማን ነው የሚያውቃት? እዚህ ስንገባ ነው ለአንድ ሰው 25 ብር ይከፈላልኝ ከዛች ለመግባት እንጂ እዚህ ዝም ብላችሁ ነው ንጹህ አየራችሁን ተንፍሳችሁ ተዝናንታችሁ የምትመለሱ። እዛ ፊት ለፊት የምታዩዋተኝ ጀልባዋ ደግሞ ማለት እንደዚህ ሰብሰብ ብሎ ያሉበት የለም። ከዛ ደግሞ የሆነ እንደዚህ ቶክሾ ነገር ምናምን ለማቅረብ ስትፈልጉ አንድ ሰው 350 ብር ይከፍላል። እንደዚህ እየተንሸራሸረ አንድ ላይ ተሰባስባችሁ ማለት ነው የሆነ ሐሳባችሁን ምናምን መቀያየር ትችላላችሁ። ብቻ ባህር ዳር አልሐምዱሊላህ ወላሂ ወጣ ብላችሁ መዝናናት ምናምን ትችላላችሁ። እዚህ መርከብ ነው ግቡ የተባልን እና እኛ ደግሞ ፈራ ነው። እንዴት ነው በሚቀጥለው እንግባበት ይሄን መርከብ ደፍረን ወይስ እንዴት ነው? ወይ ጭራሽ አሁንማ አልገባም። ወይ ወገኖቻችን እንደዛ ሲያልቁ ሳይ ደግሞ በጣም ነው ያዘንኩት። በጣም ነው የሚያስፈራው የሚያሳዝነው። ወላሂ እንዴት እንዳዘንኩት ከባድ ነው በጣም ቤተሰብ። እኔ እንጃ ብቻ እኔ በተለይ ደግሞ ብሬክስ ሀበሻው ላይ ያለ ቴሌግራም ውስጥ ገብታችሁ ደግሞ ወላሂ እንዲሁ እንዳታዩ እዩ ብሎ እንኳን ቢልኩላችሁ የብሬክስን ሊንክ ወላሂ ገብታችሁ እንዳታዩተኝ እና አላችኋለሁኝ። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን አትርሱ። ቦታ ለሚፈልግ ሰው እንደዚህ አክባር ለሚፈልግ ሰው ሼር አድርጉልኝ። በተረፈ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።